እና ቤተሰቦቼ ምን እናድርገው? ያው እኛ የምናደርገውን ነገር ጨርሰናል። እንግዲህ ምን ጠብቀው ነገር አለ? ነገርም አያስፈልግም። እኛ በራሳችን ወስነናል። ይህንን ነገር ይታያቸዋል። በፊት ለፊታችሁ አንጠልጥለን እንሰቅለዋለን። ምክንያቱም ትውልድ የሚያበላሽ ነገር ስለሆነ በቃ ይሄን ጠንቋይ መኖር የለበትም። በሺህ የሚቆጠሩ ሰዎችን በኔ ስርና በኔ እግር ስር አድርጋቸዋለሁ እና ገና ትሰቃያለህ። አያችሁታ ቤተሰቦች፣ ገና እናንተ በሶስት ሰዎች ምን ሙሉ እኮ አየን። ምን አመጣ ታወራለህ እንዴ? እና ቤተሰቦቼ ምን እናድርገው? ያው እኛ የምናደርገውን ነገር ጨርሰናል። እንግዲህ ምን ጠብቀው ነገር አለ? መጀመሪያ ይናገር። እሺ ምን እንዳደረገ ይናገር። ይሄንን ነገር ለኛ ነግሮናል። ያው እንደምታውቁት ነግሬያችኋለሁ። ነገር ግን ለእናንተ ይገራችሁ። እስኪ ማን ላከ? አትጩ። ማን ላከ? ስልጣን የለም በእኛ ላይ ገብቷል። እሱ ለስራ ሲሆን ብቻ ነው ማለት ነው። ማን ነው የላከ? ከፈጣሪ በታች እንደሆንክ ታውቃለህ። እናንተ ራሱ ማን የላካችሁ? ከየት ነው ያመጣችሁ ሞኞች? ማን ነው የላከ? ትናገራለህ አትናገርም? እኛ የሰው ልጆች ላይ አንተ ስልጣን የለም። ስልጣን ቢኖረኝ ነው ስንቱ በእጅ አንበረከኩ። ያለው ማን ነው የላከ? አንተ ማን ነው የላከ? እኔ ራሴ ገራማ የላከ። ማን ነው የላከ? ራሴ ነው የምሰግደው እኮ። ማን ነው የላከ? ተናገር። ማን ነው የላከ? ሰላም ውድ የኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። በያላችሁበት ለሁላችሁም ሰላማችሁ ብዝት ይበልልን። እንደምታውቁት ቤተሰቦቼ ሰሞኑ ጠፍቻለሁኝ። ያንን ነገር ደግሞ ምክንያቱን አሁን አሳያችኋለሁ፣ የጠፋሁበት ምክንያት ማለት ነው። እና ቤተሰቦቼ አብርሃምና ሩታ ሰላማቸውን ፈጥረው አብረው እየኖሩ ነው። ይሄንን ነገር ደግሞ የሆነበት ምክንያት ሁላችሁም ማወቅ ስላለባችሁ እናሳያቸዋለን። ዛሬ እንደዚህ ሆነን የመጣሁት እነዚህ ወንድሞቼ ከኔ ጋር ሲተባበሩና ሲያግዙኝ የነበሩ ጓደኞቼ ናቸው። እና ቤተሰቦቼ ዛሬ የተፈጠረውን ነገር ሁላችሁም የምታዩት ይሆናል። ይሄንን ነገር ደግሞ ግልጽ በቃ እውነቱን ማውጣት ስላለብኝ ወደ እናንተ ይዤላችሁ እመጣለሁ። ከዚህ በኋላ ሄርሜላ ብታለቅስ ምን ብትል ጉዳያችን አይደለም። ሰው የዘራውን ያጭዳል የሚባለው እውነት ነው። ሄርሜላ መጀመሪያ ላይ እረፊ ስትባል አላርፍ ብላ ዛሬ የእጇን እያገኘች ነው። እና ሁላችሁም ቤተሰቦቼ እንደምታውቁት አብርሃምና ሩታ አብረው ሆነዋል። አብረው ልጃቸውን ለማሳደግ ወስነዋል። ስለዚህ ሄርሜላ የትም ትግባ የትም ጉዳያችን አይደለም ማለት ነው። እና ከሄርሜላ ስር ደግሞ ማን እንደነበር እያገዛት እንደሆነ ከሷ ጋር ስርስሯ ሲከተል ማን እንደነበር የሁላችሁም አሳያችኋለሁ። ራሱ ሰውየው ሲያወራላችሁ የምታውቁት ይሆናል። ይህንን ሰውዬ ምላችሁ ደግሞ ጠንቋዩን ይዘነው በእጃችን ስር ነው ያለው። ምንም ማድረግ አንችልም። እንግዲህ አብርሃም ሰላሙን ያገኘው ያን ጠንቋይ ከተያዘ በኋላ ነው። እኔ ስሙን ራሱ አልያዝ ብሎኛል። ጠንቋይ ስል እየተኮላተፍኩኝ ነው። ምክንያቱም መጥራትም አልፈልግም። ሁሉንም ነገር እዚህ ምድር ላይ ከፈጣሪ በታች እንደሆነ በግልጽ እናሳያቸዋለን ማለት ነው። እነሱም አንዳንድ ነገሮች ይሏቸዋል። እስኪ አዳምጧቸው። ሰላም እና እኔ ብዙ ምለው ነገር የለኝም። ግን ደግሞ የትኛውም ሰው አሁን እኛ በህይወት እያለን ብዙ ነገር ልናስብ ብዙ ነገር ሊሰማን ይችላል። ግን ደግሞ ምንም ነን እኛ ሰዎች ስንባል ምንም አያመጣም። እና ያን ሰውዬ አሁን ጠንቋይ ምናምን የተባለው ሰውዬ በእጃችን ይዘነዋል። ከሳምንት በፊት ነው ከያዝነው ማለት ነው። እና ያን ደግሞ አሁን እናሳያቸዋለን። እኔ ብዙ ምላችሁ ነገር የለም። ከነሱ ዙሪያ እያሽቃበጣችሁ ምናምን የነበራችሁ ሰዎች አሁን እንግዲህ ታዩታላችሁ። ጠንቋዮቹን በደንብ ትንከባከቡታላችሁ እኛ ጋር መጥታችሁ ማለት ነው። እና ጨርሻለሁ። እሺ እኔ ምንም አልላችሁም። ብቻ እግዚአብሔርን ነው የምላችሁ። እንትን በቃ አለ አይደል ጠንቋይም ሆነ ይሄ ትልቅ ነኝ ባይ ሁሉም ማለት ነው ማንም ከማንም በላይ አይደለም፣ ማንም ከማንም በታች እንዳልሆነ እናሳያቸዋለን ማለት ነው። እኛ ትንንሾች ብንሆንም ግን ስራችን በጣም ትልልቅ ነው። በቃ አለ አይደል ይሄ ጠንቋይ ከያዝነው በኋላ የተደረገው ነገር እና አብርሃም ያገኙት ሰላም እኛ ነው የምናውቀው። ይሄ ጠንቋይ ደግሞ እናረጋዋለን፣ እናሳየዋለን። በቃ እነሱ ላይ ያደረሰው በደል እሱ ላይ እንዲደርስ እናደርጋለን። እንዴት እንደምናደርገው እኛ እናውቃለን ማለት ነው። ብቻ ከስራ ያላችሁ ልጆች ደግሞ ደስ አይበላችሁ። ያው ጠላት ይሸነፋል፣ ይወድቃል፣ ስራችሁ ደግሞ ይፈርሳል። ከእግዚአብሔር ጋር እኛ ወደ ላይ ከፍ እንላለን እና አብርሃም ሰላም ይሆናሉ ከዚህም በኋላ ነው የምለው። አመሰግናለሁ። ሰላም ያው ሁላችሁንም ሰላም ብያችኋለሁ። ያው እነሱ እንዳወሩት ማንም ከፈጣሪ በላይ አይሆንም። ስለዚህ እነሱ እንዳወሩት አሁን ተይዟል። ሁሉም ነገር የምታዩት ይሆናል።
እና ቤተሰቦቼ ያው ሁላቸውም ስሜታቸውን ተናግረዋል እና ይሄንን ነገር ደግሞ ስናደርገው በጥንቃቄ እስካሁን ማንንም ሰው ሳይሰማን ከሄርሜላ ስርስር እንደ ውሾች ሲከተሏት የነበሩ ሰዎች ሳያዩና ሳይሰሙን ለ2 ሳምንት ጠፍቼ ወደ እናንተ መጥቻለሁ። ይሄንን ነገር ደግሞ 2 ሳምንት 15 ቀን ሙሉ ነው የፈጀብኝ። ይሄንን ሰውዬ በጣም አስቸግሮኛል። በጣም ያው የጠንቋይ እንትን ታውቁታላችሁ። አንዳንዴ ጠላት መጀመሪያ ሰዓት ብርታት ሊኖረው ይችላል ወይ ደግሞ ሊያወራም ይችላል ሊጮህም ይችላል። ነገር ግን መጨረሻ ላይ መሞቱ እርግጥ ነው የትኛውም ጠላት ማለት ነው። እና ይሄንን ነገር ደግሞ ዛሬ በግልጽ እናሳያችኋለን። ብዙ መረጃዎችን አግኝቻለሁ። ይሄንን መረጃ ደግሞ ቀጥታ ወደ አዲስ አበባ ይዤ ለአብርሃም ሰጠዋለሁ። የሆነ ጊዜ እስኪመቻችልኝ ድረስ ነበር እየጠበቅኩኝ የነበረው እና ዛሬ ተመቻችቶልኛል። ይሄንን ጠንቋይ ምን ማድረግ እንዳለብን እንግዲህ እናንተ ትነግሩናላችሁ። ማለት መናገርም አያስፈልግም፣ እኛ በራሳችን ወስነናል። ይህንን ነገር ይታያችኋል። በፊት ለፊታችሁ አንጠልጥለን እንሰቅለዋለን። ምክንያቱም ትውልድ የሚያበላሽ ነገር ስለሆነ በቃ ይሄን ጠንቋይ መኖር የለበትም። ምን እንዳረገ ማን እንደከፈለው ቤት በኩል እንደመጣ ደግሞ በራሱ አፍ ተሰሙታላችሁ። ምክንያቱም ማስለፍለፍ ስላለብን እናስለፈልፈዋለን። እስካሁን ስናሰቃየው የነበረው ይህንን ነገር እንዲያወራ ነበር እና ለኛ አውርቶልናል። በፊት ለፊታችሁ ደግሞ እንዲያወራ እናረጋለን ማለት ነው። እና ቤተሰቦቼ ተከተሉን፣ ይዘነው እንምጣ እና ደግሞ አንተ እንትኑን ታመጣልኛለህ። ስለሚያስቸግረን ያንን ክኒኒ ግዴታ መስጠት አለብን እና ያንን ነገር ደግሞ ይዘልኝና አንተ የፈጠነ ቶሎ በል ሂዱ አምጡት። ኑ ቤተሰቦቼ ይኸው ተመልከቱት። እዚህ ጋር ለሳምንት ነው ያስቆየ ነው ማለት ዛሬ ይዘነው የመጣ ነው። ታች ነበር ያደረግነው። ነገር ግን ያው በጣም እያስቸገረን ስለነበር እንዲመቸን ብለን ነው እዚህ ጋር ያሰርነው ማለት ነው። በጣም እየተጨነቀ ነው። ምክንያቱም ማንም ከፈጣሪ በላይ አይደለም። የትኛውም ሰው የትኛውም ፍጥረት የፈጠረው ፈጣሪ ነው እንጂ ፍጡር አይደለም። እና ቤተሰቦቼ እናንተ ሞኝ ፍጥረቶች ገና ትጮኻለህ፣ ገና ትጮኻለህ፣ ገና ትጮኻለህ፣ ገና ትሰቃያለህ፣ ገና ትጮኻለህ፣ ገና ትጮኻለህ፣ ማን ስልጣን ሰጣ? ገና ትጮኻለህ። ስንቱን በእጅ አስቀምጫለሁ። እናንተ ከኔ በላይ የምትሆኑ ይመስላችኋል? ገና ትጮኻለህ። በጣም ሞኝ ፍጥረቶች ናቸው። ቤተሰቦች ተመልከቱት እስኪ ሚሊዮን ነገር ዝም ብላችሁ አዳምጡት። በሺህ የሚቆጠሩ ሰዎችን በእኔ ስርና በእኔ እግር ስር አድርጌያቸዋለሁ እና ገና ትሰቃያለህ፣ ገና ትሰቃያለህ። አያችሁታ ቤተሰቦች፣ ገና እናንተ በሶስት ሰዎች ምን ሙሉ እኮ አየን። ምን አመጣ ታወራለህ እንዴ? እና ቤተሰቦቼ ምን እናድርገው? ያው እኛ የምናደርገውን ነገር ጨርሰናል። እንግዲህ ምን ጠብቀው ነገር አለ? መጀመሪያ ይናገር። እሺ ምን እንዳደረገ ይናገር። ይሄንን ነገር ለኛ ነግሮናል። ያው እንደምታውቁት ነግሬያችኋለሁ። ነገር ግን ለእናንተ ይገራችሁ። እስኪ ማን የላከ? ማን የላከ? አትጩ። ማን የላከ? ስልጣን የለም በእኛ ላይ ገብቷል። እሱ ለስራዬ ሲሆን ብቻ ነው ማለት ነው። ማን ነው የላከ? ማን ነው የላከ? ከፈጣሪ በታች እንደሆንክ ታውቃለህ። እናንተ ራሱ ማን የላካችሁ? ጌት ነው ያመጣችሁ ሞኞች። ማን ነው የላከ? ትናገራለህ አትናገርም? እኛ የሰው ልጆች ላይ አንተ ስልጣን የለም። ስልጣን ቢኖረኝ ነው ስንቱ በእጅ አንበረከኩ፣ ስንቱ በእጅ አንበርክኬያለሁ። ማን ነው የላከ? ማን ነው የላከ? አንተ ማን ነው የላከ? እኔ ራሴ ከራማን የላከ። ማን ነው የላከ? ራሴ ነው የምሰግደው እኮ። ማን ነው የላከ? ተናገር። ማን ነው የላከ? ስንቴ ነው የምናገረው እኮ? አሁን ተናገር። ስንት ሰው ነው የሚመጣብኝ? አሁን መናገር ስላለብህ ትናገራለህ። ትልቅ ሰው ነው አይደል? በእጅ አንበረከኩት። አንዴ ተናገር እባክህ፣ ዝም በል ተናገር። ከዚህ በፊት 5-10 ሆናችሁ መጣችሁ፣ ነግሬያችኋለሁ። ምንድን ነው የምታዝለፈልፉ እኮ? ተናገር። ተናገር። አንዴ ማወቅ የፈለገው ሰው ስልጣን እንደሌለህ ወቅ። ስለዛ አጭር ድንክዬ ልጅ ነው አይደል የምትጠይቁኝ? ማን ነው አጭር? ምን አደረገ? ተናገር፣ ቶሎ በል ተናገር። እሱማ በዙሪያ ያሉ ሰዎች ያውቃሉ እኮ። ተናገር፣ ቶሎ በል ተናገር።
በዙሪያ ያሉ ሰዎች ናቸው ብዬ ነግሬያቸዋለሁ። ቀይ ነጭ ልጅ ቀይ ፀጉራም ልጅ ብዬ ነግሬያለሁ። ሌላ ነገር እንድነግራት ማን ነው ያዘዘው? እሱን ማን ነው ያዘዘው? እሱን አልነግርም። ማን ያዘዘው? አልናገርም። ከማን ጋር ነው የመጣው? አልናገርም። ከማን ጋር ነው የመጣው እኮ? ማን ነው? ቀይ ልጅ ማን ነው? አንዱ ማን ነው ከእሱ ጋር የመጣው? ማን ነው? አጭር ነው፣ ቀይ ነው። ቤተሰቦቼ ቀይ አጭር ልጅ ማን እንደሆነ ታውቃላችሁ? እሺ ከእሱ ጋር ማን ነው የመጣው? ከእሱ ጋር ማን ነው የመጣው? ትናገራለህ አትናገርም? አጭር ልጅ አልኩህ አይደል? ከዚህ በኋላ እኮ ከእሱ ጋር ማን ነው የመጣው? ሞኝ አትሁኑብኝ። ከእሱ ጋር ማን ነው የመጣው? ሞኝ አትሁንብኝ። ቀይ ፀጉራም ልጅ ብያለሁ። ከእሱ ጋር ማን ነው የመጣው? አጭር ጠይም ልጅ። ከእሱ ጋር ማን ነው የመጣው? አጭር ጠይም ልጅ። ከእሱ ጋር ማን ነው የመጣው? አጭር ከእሱ ጋር ማን ነው የመጣው? ተናገር። ስለ ሴቷ ነው የምታወራኝ? ስለ ሴቷ ነው የምታወራኝ? ማነች? ሞኝ ነህ እንዴ? እኔ መስሪያ አትምጣ። ማን ነው ከእሱ ጋር የመጣው? ማን ነው? ሴት ነች። 3 ናቸው ብያለሁ። ከዚህ በኋላ በስራዬ እንዳመጣ እኮ ሴት ማማን ነው? ማማን ነው? አይደለም እኮ አንተ ራስህ ልትፈራርስ ነው። ስራዬ ትላለህ እንዴ? እሱ መስሏችሁ ነው። ሞኛት ነው። ተናገር። እኔ አልተሰቃየሁም። እናንተ ናችሁ የደከማችሁ። ይሄ ሁሉ ለብር ለነሱ ይሄ ሁሉ የምታዩት ፎቆች በእኔ እጅና በእኔ ስልጣን የተሰራ ነው። ስለዚህ እናንተ መታችሁኝ ብዬ የምፈራ መስላል? እኔ የጋላማው ንጉሥ ይሄ ሁሉ ስልጣን በእጄ ላይ አስቀምጫለሁ። የዚህ ሀገር ስልጣኑም ማን ነው የላከ? ማን ነው የላከ? አትናገርም? እናንተ ልጆች ግን መስሚያ የላችሁም ወይ? እኮ ሴቷ ማነች? ተናገርም። ሴቷ ማነች? ቶሎ ነግረህ። ወፍራም ቆንጅዬ ልጅ ሁሉም ሰው የሚመኛት እንግዲህ ቤተሰቦች ነግሬያቸዋለሁ። ቆንጅዬ ልጅ ነች። ለዛ ነው ዓለም ሁሉ እልል ብሎ የማረከባት። ለእኔም እኮ አይቼም ሰምቼው ማላውቀው ነገር ነው ያደረጉልኝ። ምንድን ነው የከፈሉ? አትናገርም? ለምን እስካሁን አልደከመም? እኔ ትልቅ ስልጣን ያለኝ ሰው ነኝ። የምንም ስልጣን የለም። ስልጣን ነገር የሚደክመኝ ይመስላል። ስልጣን የለም። አንተም ከኛ በታች ነህ። ታውቃለህ? ከኛ በታች ነህ። ሰው ሁሉ ከኔ በታች ነህ። ሰው ሁሉ ከኔ በታች ምንድን ነው የከፈሉ? አንድ ይሄንን ነገር ብቻ እንዲናገር አድርጉ። ከከፈሉኝ በላይ አንተ የምትከፍለኝ ከሆነ ከስማቸው ከነስማቸው እነግርሃለሁ። ለአንተ ምንም አልከፍልም። ይመስላል። ተናገር። ትናገራለህ። ወደ ሰው አለ ግድ ትናገራለህ። እንዲናገር አድርጉ። ምን እንደተከፈለ አውራው ፈጠና ነው ፈልገው የምታመጣው ነገር ካለ አሁን አታመጣም። ያንተ ስልጣን ምንም አያደርግልህ፣ ምንም አይሰራም። በሉ ተናገር። እንዳንተ የወረደ አስተሳሰብ ያላቸው መሰለ። ዝም በል። ቆንጅዬ ፍየልና 1 ሚሊዮን ብር ነው የሰጡኝ። ይሄ ቤተሰቦች አስቡት 1 ሚሊዮን ብር ሩታን ለማጥፋት 1 ሚሊዮን ብር፣ አብርሃምን ደግሞ በሽተኛ ለማድረግ 1 ሚሊዮን ብር። ትናገራለህ አትናገርም? እሺ አሁን ሁሉንም ስማቸው ማን ነው? አያስፈልግም። ስቀሉ። በሱ ዙሪያቸው ወንድሜ ነው የሚላቸው ሰዎች ነው እንደዚህ ያደረጉት ብዬ ነገርኩ። ስቀሉ። ምታጠፋ ይመስለው ነው። ትናገራለህ? እሺ ምታጠፋ ይመስለው ነው ወይ? እኔ ብሞትም ሌላ ህይወት አለኝ የምሰግድለት የማመልከው ያድነኛል። ይሄንን ነገር አንድ ሀሳብ ልስጣችሁ። ይሄንን ነገር አብርሃምን ራሱን ይዤ መጥቼ ብናሳየውስ? ምክንያቱም እኔ ላይ ያምነኝ ይችላል እና በራሱ ፊት ሲናዘዝ ብናሳየውስ? ምክንያቱም እስካሁን እየነገረ ስለሆነ ያንተ አዲስ ሀሳብ ሳይሆን የኔ ጌታ አንኔ ትቆይለት አይደለም። እንደውም አብርሃም ይምጣና ራሱ በአይኑ ይኸው። እስከዛሬ አላመነም። ቪዲዮ ሰርተንለታል። ከዚህ በፊት በተደጋጋሚ ተሰርቶለታል። ነገር ግን ምንም አላመነም። ዛሬ ይኸውና ይምጣ። አትስማማም? እኔ እስማማለሁ። ከመሞቱ በፊት በአካል እያለ በህይወት እያለ መጥቶ ይኸውና አንተ እኔን ላይ ትገል ምን እንደሚል እናያለን። እና ቤተሰቦቼ እናንተም ንገሩንና ኮሜንት ላይ አስቀምጡልን። ምክንያቱም ይሄንን ነገር 1 ቀን 2 ቀን ማስቀመጥ አንፈልግም። ዛሬውኑ አብርሃም ማየት ካለበት ያያል። እኔ ለመሄድ ያሰብኩት እንግዲህ ተመቻችቶልኝ ወይ ነገ ወይ ከነገ ወዲያ ሄጄ ሙሉ ወረቀቶቹ ይቅርታ ረስቼው ነው። በቀጣዩ አሳያችኋለሁ። ይሄንን ነገር ደግሞ
ያው ገለነው አብርሃም ላያምነንም ስለሚችል ምክንያቱም እንደምታውቁት ነው አብርሃም ምን እንደሆነ ምን እንደሚል እንግዲህ አሁን ሊያምነን ይችላል በሚል ነው እንጂ ሙሉ ለሙሉ አያምነንም። ከዛም በኋላ ይሄን ሰውዬ በአይናችን አናየውም፣ ከዚህ ምድር እናጠፋዋለን። አቅማቸው እንግዲህ እንደምታዩት ነው። ከሰው በታች እንደሆኑ ራሳችን አሳይተናቸዋል። ይዛችሁት ግቡ።